ሰላም የተወደዳችሁ እንዴት ሰንብታችኋል? የምታደምጡት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን ባቻ ውጤት ስለተጠናቀቀው የወልቭስና የአርሰናል ጨዋታ በጥቂቱ እናወራለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። መቼስ ለአርሰናል ደጋፊዎች እጅግ የሚያበሳጭ ጨዋታ ነበር። ከሊጉ ደካማ ቡድን ጋር የተደረገን ጨዋታ ለማሸነፍ የዋንጫ ጉዟቸው ላይ የሚፈጥረው እክል ትልቅ ነውና የአርሰናል ደጋፊዎች ብስጭት፣ የአርሰናል ደጋፊዎች ጩኸት የሚጠበቅ ነው። በተለይ ደግሞ ከሊጉ ደካማ ቡድን ጋር መደረጉ ብቻ ሳይሆን ጨዋታውን አስቀድመው 2-0 መምራታቸውን ስናስብ ሚኬል አርቴታና ተጫዋቾቹ ይህንን ውጤት አስጠብቆ ወይ ደግሞ 3 ነጥብ ይዞ አለመውጣታቸው በጣም የሚያስቆጭ ነው። እንግዲህ ከዚህ ጨዋታ ሁለቱ ቡድኖች አንዳንድ ነጥብ ወስደው ወይ ደግሞ ነጥብ ተጋርተው ጨዋታው ባቻ ውጤት ተጠናቆ ሊሆን ይችላል። ግን ደግሞ ያልተጫወተ አሸናፊ አለው፣ ማንቸስተር ሲቲ የሚባል። እርግጥ ነው አሁንም አርሰናል የሊጉ መሪ ነው። ግን ደግሞ ይሄንን ጨዋታ ያደረገበት መንገድ በጣም ብዙ ጥያቄ የሚያስነሳ ነው። በእርግጥ በመጀመሪያው አጋማሽ አርሰናልና ወልቭስ ያደረጉት ጨዋታ ምናልባት የመጀመሪያው አጋማሽ ወደ መጠናቀቂያው ሲቀርብ ካልሆነ በስተቀረ በጣም ትልቅ ሚስ ማች ነበር። ሁለት የፕሪሚየር ሊግ ቡድኖች የሚያደርጉት ጨዋታ አይመስልም ነበር። በተለይ ደግሞ ለመጀመሪያዎቹ 30 ደቂቃዎች በጥቂቱ አርሰናልና ወልቭስ ያደረጉት ጨዋታ በፍጹም ሁለት የፕሪሚየር ሊግ ቡድኖች የሚያደርጉት አይመስልም ነበር። አደገኛ ዝናብ የሚዘንብበት ምናልባት ሜዳ ላይ ላሉት ተጫዋቾች በብዙ አይነት መንገድ የማይመች የሚመስል ጨዋታ ነበር። ከዚህ ቀደም ያው ጨዋታም ላይ በትልቁ ሲነሳ የነበረው እንደው የፕሪሚየር ሊግ አሸናፊ ለመሆን እንደው ይሄ ቡድን በቀዝቃዛ በጣም በቀዝቃዛ ቀን ወይ ደግሞ እንደው በጣም ቀዝቃዛ በሆነ የሮም ምሽት ጨዋታ ስቶክን ማሸነፍ ይችላል ወይ የሚል ጥያቄ ይነሳ ነበር። ተመሳሳይ በሆነ መንገድ እንደው ሞሊኖ ላይ የሚዘንበው ዝናብ በረዶ ምናምን ሲታይ እርግጥ አርሰናል ሞሊኖ ላይ ማሸነፍ ይችል ይሆን? እንደዚህ ባለ ምሽት አሸንፈው ሻምፒዮን ይሆን የሚል ጥያቄ በሚገባ ተነስቷል። የመጨረሻው መልስ አርሰናል ሞሊኖ ላይ ማሸነፍ አልቻለም። ሜዳው ላይ ማሸነፍ ያልቻለን ቡድን በውድድር ዘመኑ አርሰናል 3 ነጥብ ሊነጥቀው አልቻለም። ለነገሩ ታህሳስ ላይ የተደረገ የሁለቱ ቡድኖች ጨዋታ በራሱ የተለየ መልክ ነበረው። ግን አስቀድሜ እንዳልኩት የመጀመሪያዎቹ 30 ደቂቃዎች ላይ አርሰናል የነበረው ብልጫ በሁለቱ ቡድኖች መካከል ያለውን ሰፊ ልዩነት፣ ወልቭስ ለምን የሊጉ የመጨረሻ ቡድን እንደሆነ፣ አርሰናል ደግሞ ሊጉን ለምን እንደሚመራ የሚያሳይ ይመስል ነበር። በተለይ ደግሞ በመጀመሪያዎቹ 5 ደቂቃዎች እንደዚህ ያለ ጨዋታ ላይ ጎል ማስቆጠር የአርቴታንና የተጫዋቾቹን የቤት ስራ በጣም ቀላል ከማድረጉ አንጻር ቡካዮ ሳካ ጎል ሲያስቆጥር አርሰናል በጣም በቀላሉ ሊያሸንፈው የሚችል ጨዋታ እንደሆነ ማሰብ እንችል ነበር። የ15 ጨዋታ የጎል ረሃቡን ነው ቡካዮ ሳካ ማስታገስ የቻለው። ይሄ በእርግጥ የአርሰናል የውድድር ዘመን በዋንጫ ካልተደበደመ በጣም በብዙ መንገድ ደጋፊው የሚጠያየቅበት አንድ ርዕስ ይሆናል ብዬ አስባለሁ። የሳካ የባለፈው የውድድር ዘመን በእርግጥ በጉዳት ብዙ አይነት እክሎች ተጫዋቹ ገጥመውት ስለነበር በዚህኛውም የውድድር ዘመን ተማሳይ ሊባል በሚችል መንገድ ጉዳትን እናነሳለን። ግን ከዛ ፊት ከነበሩት ተከታታይ የውድድር ዓመታት አንጻር በጣም የቀነሰ አውትፑት የቀነሰ የጎል መጠን ነበረው። በዚህኛው እንግዲህ ከ15 ጨዋታ በኋላ ነው ቡካዮ ሳካ በፕሪሚየር ሊግ ጎል ማስቆጠር ሲችል እና ይሄ ዋንጫውን እንዲያመጣላቸው ጨዋታዎች ላይ ልዩነት እንዲፈጥርላቸው ከሚጠብቁት ተጫዋች የተገኘ ከ15 ጨዋታ በኋላ የተገኘ ጎል መሆኑን ስናስብ የአርሰናል ጎል አለማስቆጠር ጨዋታዎችን በሚገባ መግደል ያለመቻል ምክንያቱ ከነዚህ ተጫዋቾች ስትራግል ወይ ደግሞ ከነዚህ ተጫዋቾች እንደዚህ ባሉ አጋጣሚዎች ተጽዕኖ መፍጠር ያለመቻል መሆኑን በሚገባ እንገነዘባለን። ከራይስ የተሰጠው ኳስ በጣም ግሩም ነበር፣ በግሩም ሁኔታ ጨረሰውና የአርሰናል ደጋፊዎች ኦብቪየስሊ ኤክስፔክት የሚያደርጉት ነገር ጨዋታውን በቀላሉ እንደሚያሸንፉት ነው እና ደግሞ ከዛም በኋላ የወሰዱት ብልጫ በሚገባ ይህንን የሚያሳይ ነው። ግን ደግሞ ይህንን ብልጫ በመጀመሪያው አጋማሽ ወደ ተጨማሪ ጎልነት መቀየር ያለመቻል ቀስ በቀስ ወልቭስ ወደ ጨዋታው እንዲመጣ ጋብዞታል። ዋን ዌይ ትራፊክ የነበረው የ30 ደቂቃ እንቅስቃሴ በመጠኑ መለወጥ ጀምሯል እና የሁለተኛው አጋማሽ ላይ አሰልጣኝ ሮብ ኤድዋርድስ በተቻለ መጠን ምንም እንኳ ሁለተኛ ጎል ቢቆጠርበትም ለመቀየር የሞከረው ለማድረግ የሞከረው ነገር እንደው በትልቁ ይሄ ነው ተብሎ እንኳን ባይነሳ አርሰናል ግን ጨዋታውን አፕሮች ያደረገበት መንገድ በመጀመሪያ አጋማሽ ካልተጠቀማቸው እድሎች ወይ ደግሞ በመጀመሪያ አጋማሽ ከዛ በተሻለ መንገድ አድርጎ
ካላሰፋው መሪነት አንጻር ለወልቭስ ጨዋታውን ባቻ ውጤት ማጠናቀቅ በር ከፍቷል። የመጀመሪያው አጋማሽ ሊጠናቀቅ አካባቢ ወልቭስ እንደ ቡድን ብቻ ሳይሆን ደጋፊውም በሆነ አይነት መንገድ ቡድኑን ለማነቃቃት የቡድኑን በራስ መተማመን ከፍ ለማድረግ ሙከራ አድርጓል እና አንድ አስደንጋጭ ሙከራ አድርገው የመጀመሪያው አጋማሽ ተጠናቀቀ እና በመጀመሪያው አጋማሽ አርሰናል ይመራ ስለነበረ እንዳልኩት ቢያንስ ለ30 ደቂቃ በጣም በተለየ ብልጫም ጨዋታውን ስላደረገ ብዙ ጥያቄዎች አይነሱ ይሆናል። ኋላ ግን እንደ ጥያቄ ደጋፊዎች የሚያነሷቸው ነገሮች እዚህም እዚያም መታየት ጀምረዋል። አሁን ጨዋታው ባቻ ውጤት ስለተጠናቀቀ እነዚህን ነገሮች በጣም በስፋት ማንሳት ይቻል ይሆናል። ያው እዚህ ጨዋታ ላይ እንደሚታወቀው ማዱዌኬ ከዚህ ቀደም የቸልሲ ተጫዋች ሆኖ ከሰጠው አስተያየት መነሻ ኳስ በነካ ቁጥር ሁሉ ይጮህበት ነበር። ከተማውን በተመለከተ የተናገረው ኋላ ይቅርታ የጠየቀበት። ለነገሩ እዛ ጨዋታ ላይ በ14 ደቂቃ ሃትሪክ ሰርቶባቸው ነበር። እዚህኛው ላይ በዛ ልክ ተጽዕኖ መፍጠር አልቻለ ይሆነ ግን ደግሞ የማዱዌኬ ጉዳይ እንዳለ ሆኖ ኋላ ተቀይሮ የወጣው የኬሬሽም ጉዳይ እዚህ ጨዋታ ላይ ሌላ መነጋገሪያ መሆን የሚገባ ይመስለኛል። ጨዋታው ላይ በተገቢው መንገድ ተጽዕኖ አልፈጠረም ብቻ ሳይሆን ጨዋታው ላይ ተሳትፎ ማድረግ አልቻለም። ያው ሚኬል አርቴታ ኋላ ቀይሮታል፣ ግን ደግሞ ቀያሪዎቹን በተለየ መንገድ የፈጠሩት ነገር የለም። ኋላ ግን አርሰናል በሂንካፒ አማካይነት ጎል ሲያስቆጥር እንግዲህ በቫር ተረጋግጦ ጎሉ እስኪጸድቅ መቼስ የተለየ ምጥ ነበር። ግን ጎሉ ከጸደቀ በኋላ አርሰናል ድጋሚ መጀመሪያ ጨዋታውን እንዳቀለለው ተጨማሪ ጎሎች እዚህ ጨዋታ ላይ በቀላሉ ሊያስቆጥር ይችላል ተብሎ እንደታሰበው ሁሉ በቀላሉ ብዙ ጎሎች ሊያስቆጥር ይችላል የሚል እምነት የደጋፊው ቢሆን ብዙም ያሳማ አልነበረ። ካላፊዮሪ የመጀመሪያ ጎሉን ያስቆጠረው። ከዛ በኋላ ግን አርሰናል መሪነቱን ለረጅም ደቂቃዎች እንኳን ማስጠበቅ አልቻለም። ቡዌኖ ልክ እንደ ሂንካፔ ሁሉ የመጀመሪያን ጎል አስቆጠረ። ያው መጀመሪያ ቡዌኖ ሂንካፔ ላስቆጠረው ጎል ጥፋተኛ ነበር። ምክንያቱም ሂንካፔን ኦንሳይድ ያደረገው እሱ ነው። ሁለቱም የመጀመሪያ ጎላቸውን በፕሪሚየር ሊጉ አስቆጠሩ ማለት ነው። እንግዲህ ቅድም እንዳልኩት ወልቭስ በሁለተኛው አጋማሽ የተሻለ እንቅስቃሴ ማድረግ ችሏል። ስለዚህ ሁለተኛውን ጎል ያቻነቱን ጎል ሲያስቆጥር ከሆነ አይነት መነቃቃት ከሆነ አይነት መሻሻል ጋር የመጣ ስለሆነ ለአርሰናል ስጋት መሆኑ አይቀርም ነበር። የሳካ ጎል ሲጣፋ ሳካ አምስተኛ ጎሉን ያስቆጠረው ከዚህ ቀደም በነበሩት ዓመታት እንግዲህ የባለፈው የውድድር ዘመን ተትቶ እንግዲህ 16 11 እና 16 14 እና 11 ጎሎች አስቆጥሯል እና ምን ያክል ለዚህ ቡድን ወሳኝ እንደነበረ ባለፉት ዓመታት በጣም ግልጽ ነው። ይህንን ወሳኝነት ነው በዚህ ውድድር ዘመን በትልቁ እንዲደግሞ ኤክስፔክት የተደረገው፣ ግን ደግሞ ማድረግ አልቻለም። ለነገሩ ሳካና ኮንትራት ከጎል ጋር ነው ሁል ጊዜም ሴሌብሬት ያደረጉ የነበረው። ይሄኛው የመጀመሪያ ጎሉን አስቆጥሮ ሴሌብሬት ባረገበት መንገድ ቢያልቅ ኖሮ ምናልባት ከጨዋታው በኋላ በተለየ መንገድ የምናነሳው ጉዳይ ይሆን ነበር። ከዚህ ቀደም ግን 2020 ላይ ሳካ አዲስ ኮንትራቱን ሲፈርም ከ6 ዓመት በፊት እንደዚሁ ከወልቭስ ጋር ነበር ጨዋታው የተደረገው እና አዲስ ኮንትራት ፈርሞ በቀናት ውስጥ ከወልቭስ ጋር ጨዋታ አደረጉ። 2-0 ያሸነፉበት ጨዋታ ላይ ጎል አስቆጠረ። 2023 ልክ እንደዚሁ ግንቦት ወር ላይ ኮንትራት ፈረመ። ከዛ በኋላ በተመሳሳይ እንግዲህ ከወልቭስ ጋር የተደረገ ጨዋታ ነበር። ይሄም 5-0 በሆነው ውጤት የአርሰናል ጨዋታውን ሲያሸንፍ ሳካ ጎል አስቆጠረ እና ደግሞ በተመሳሳይ እንግዲህ ዛሬ ከወልቭስ ጋር የተደረገ ጨዋታ ላይ ኮንትራት ከፈረመ ከቀናት በኋላ ቡካዮ ሳካ ጎል አስቆጠረ እና ኮንትራት ከፈረመ በኋላ ሁሉ ወልቭስ ላይ ጎል ያስቆጠር ስለነበረ ያው ዛሬ ሴሌብሬት ያደረገበትን መንገድ ቅድም እንዳልኩት ኮንትራት መፈረሙን የሚገልጽ ኮንትራት መፈረሙን የሚያሳይና ደስታውን በሚገባ የሚያንጸባርቅ ነውና ኮንትራት በፈረመባቸው አጋጣሚዎች ሁሉ ወልቭስ ላይ ጎል አስቆጥሯል እና እነዚህ ጨዋታዎች ደግሞ የተጠናቀቁት ከዚህ ቀደም 2-0 እና 5-0 ነው። ስለዚህ በብዙ መንገድ አርሰናል ከዚህ ጨዋታ የሆነ ነገር ይዞ ይሄዳል የሚል እምነት ነበረ። ግን ደግሞ በድንገት የአርሰናል ተጫዋቾች ፓኒክ ሲያደርጉ ይታያል እና እንደዚህ ባለ መንገድ ፓኒክ ማድረጋቸው ከጨዋታው
አንድ ነጥብ ብቻ ይዘው እንዲሄዱ ከሊጉ ደካማ ቡድን ጋር የተደረገን ጨዋታ እንዳያሸንፉ ማንቸስተር ሲቲ ጨዋታውን ሳይጫወት እንዲያሸንፍ የአርሰናል ተጫዋቾችና ደጋፊዎች ሌላ ፕሬሸር ውስጥ እንዲገቡ ምክንያቱም ይሄ ቡድን እንኳን መሪነቱን ወደ 2 አጥቦ ወይ ደግሞ ወደ 2 ተቀንሶበት አይደለም ሊቨርፑል ከሲቲ ጋር ያደረገውን ጨዋታ ሊቨርፑል በመጨረሻዎቹ ደቂቃዎች ነጥብ ሊያስጠብቅ ባለመቻሉ ምን አይነት መሸበር ምን አይነት መደናገጥ እንደተፈጠረበት እናውቃለን። እርግጥ ነው ሚኬል አርቴታ ደጋግሞ እንደሚለው አርሰናል ኮንትሮል ማድረግ የሚችለው ራሱ የሚያደርጋቸውን ጨዋታዎች ብቻ ነው። ግን ደግሞ ተጋጣሚያቸውን በአንድ አይናቸው ማየታቸው አይቀርምና ተጋጣሚያቸው ሊያሸንፈው ወይ ደግሞ ባቻ ውጤት ሊያጠናቀቀው ይገባ የነበረን ጨዋታ አላሸነፈውም ወይ ባቻ ውጤት አላጠናቀቀውም ብለው ሲያስቡ ከረጅም ጊዜ ዋንጫ ጥበቃቸው አንጻር የሚሸበሩ ደጋፊዎች ካሉት እንደዚህ ያለው ጨዋታ ደግሞ የሚፈጥረውን ነገር እናውቀዋለን። በኤሚሬትስ ምን ያህል ማጉረምረም እንዳለ አርሰናል ጨዋታዎችን ማሸነፍ ጎሎች ማስቆጠር ሳይችል ሲቀር እንዳለ እናውቃለን። እና ከዚህ መነሻ የዚህ ጨዋታ ውጤት በጣም ብዙ አይነት መሸበር ብዙ አይነት ጥያቄ ሊፈጥር እንደሚችል ግልጽ ነው። እርግጥ ታህሳስ ላይ የተደረገው ጨዋታ ምንም እንኳን ወልቭስ የሊጉ ደካማ ቡድን ቢሆን ኤሚሬትስ ላይ አርሰናልን እንዴት ባለ መንገድ እንደፈተነ የገብርኤል የሱስ ጣልቃ ገብነት አስፈልጎት ነበር መጨረሻ ላይ እንግዲህ አርሰናል ጨዋታውን እንኳን እንዲያሸንፍ። ለነገሩ ጎሉንም ሲያስቆጥሩት አርሰናል ከጨዋታው የሆነ ነገር መውሰድ እንዳያገግም አድርገው በመጨረሻዎቹ ደቂቃዎች የተቆጠረ ጎል ነበር። ግን ደግሞ 3 ነጥቡን መውሰድ የሚያስችል አጋጣሚ ተፈጥሯል። ለዚህኛው ላይ ግን እንደዚህ አልነበረም። በቀላሉ 2-0 መርተውታል። ግን ከጨዋታው በኋላ ፖል ሜርሰን እንዳለው እንዴት እንደዚህ ባለ መንገድ በፍጹም ማርሽ ሳይቀይር አርሰናል ይጫወታል በሚል በጣም ብስጭቱን ገልጿል። የእውነት ነው። አርሰናል ጨዋታውን 2-0 ቢመራው እንኳ ከዚህ ጨዋታ ሊያገኝ የሚገባው ነገር ኢቭን 2-1 ከሆኑ እንኳን በኋላ አርሰናል ሪአክት ማድረግ አልቻለም። በሚገባው መንገድ ተጽዕኖ መፍጠር አልቻለም። እና እንደዚህ ባለ መንገድ አርሰናል ጨዋታውን ማድረጉ ነው ከዚህ በኋላ ላሉት ጨዋታዎች የአርሰናልን ደጋፊዎች ሊያጠያይቅ የሚገባው። አሁንም የሊጉ መሪ ነው። አሁንም የራሱን እድል የራሱን ዕጣ ፈንታ በራሱ መወሰን ይችላል። እና ደግሞ እውነት ለመናገር አርሰናል ማገገም ካለበት ወይ ደግሞ አገግሞ መምጣት ከቻለ አገግሞ ለመምጣት ከፊት ለፊቱ በጣም ጥሩ አጋጣሚ አለው። ምክንያቱም ቀጣዩ ጨዋታ የሚደረገው ከስፐርስ ጋር ነው እና ከስፐርስ ጋር የሚደረግን ጨዋታ ደግሞ በማሸነፍ ወደ ፉክክር መመለስ ለአርሰናል ምን ያክል ወሳኝ እንደሆነ በውድድር ዘመኑ አጠያያቂ አይደለም። ስለዚህ የሆነ አይነት ሪዴምሽን ካስፈለገው አርሰናል የሰሜን ለንደን ደርቢ ማሸነፍ በጣም ወሳኝ ጥፋት ሊሆን ይችላል። የራሱን እድል በራሱ መወሰን ይችላል ብለን ስለምናስብ ወይ ደግሞ ስለምናወራ ምናልባት ከዚህ ደርቢ ጋር የአርሰናል ደጋፊዎች የተለየ በራስ መተማመን የሚሰጣቸው ነገር ካለ ያለፉትን 3 ወደ ስፐርስ ስቴዲየም ያደረጓቸው ጨዋታዎች ሁሉ አሸንፈዋል። ግን ደግሞ ያው ያለፈ ሪከርድ አሁን አይጫወትም እና ያለፈ ሪከርዳቸውን በማሰብ ጨዋታውን እንደቀላል ልናስበው አንችልም። በዚህ ውድድር ዘመን ጨዋታዎችን ማሸነፍ እየተገባቸው በጊዜ መግደል እየተገባቸው ብልጫቸውን ወደ አሸናፊነት መቀየር እየተገባቸው ያላደረጉባቸው ጨዋታዎች ምናልባት እዚህም ጨዋታ ላይ ጥርጣሬ ፈጥሮ ይሆናል። ግን መነሳት ካለበት ከዚህ የተሻለ አጋጣሚ የለው። ከዛ በኋላ ደግሞ ቸልሲ ምናምን አይነት ጨዋታዎች ይመጣሉ። ግን እዚህ የስፐርስ ጨዋታ ላይ 3 ነጥብ ማግኘት ምናልባት በተለየ መንገድ የራስ መተማመን ይሰጣቸዋል ብሎ ማሰብ ጤናማነት ነው። ግን ደግሞ ይህንን ያደርጉታል ወይ ነው አሁን። ምክንያቱም ይሄ ቡድን እንደዚህ ያሉ ጨዋታዎችን ማሸነፍ ሳይችል ሲቀር ለሚቀጥለው ጨዋታ ተከትሎት የሚመጣ ዝቅ ያለ በራስ መተማመን ወይ ደግሞ የሆነ ስህተት ሲሰራ መሸበር ካለው በጣም አደገኛ ነው። ግን ደግሞ ሻምፒዮን የሚሆን ቡድን እንደዚህ ያሉ ትዊስት ኤንድ ተርኖች ያጋጥሙታልና ይሄንን መወጣት መቻል በውድድር ዘመኑ መጨረሻ ምናልባት ከአንገታቸው ቀና የሚሉበት ምክንያት ሊሆን ይችላል። ካልሆነ ግን የአርቴታ ቡድን በተመሳሳይ መንገድ ያለፉትን ዓመታት ሁሉ ሊጉን እየመራ በጣም በጥሩ ሁኔታ ለረዥም ጊዜ እየተጓዘ መጨረሻ ላይ ዋንጫውን ለማንቸስተር ሲቲ የማስረከቡ ጉዳይ በጣም በብዙ መንገድ ያሰልጣኙንም የተጫዋቾቹንም ካለፉት ስህተቶቻቸው መማር የመብሰል ጉዳይ እንደዚህ ያሉ የጫና ሞመንቶችን የማስተዳደር ጉዳይ ጥያቄ ውስጥ ይከተዋል።
በጥቅሉ እንግዲህ በዚህ ውድድር ዘመን የዛሬውን ጨዋታ ጨምሮ 7 ጨዋታዎች ባቻ ውጤት አጠናቀዋል። ይሄ 2023/24 አርሰናልና ማንቸስተር ሲቲ ለዋንጫ ተፎካክረው ሲቲ ባቻ ውጤት ካጠናቀቀ የጨዋታ ቁጥር ጋር ተመሳሳይ ነው። የዛን ዓመት የጓርዲዮላ ቡድን የውድድር ዘመኑን የጨረሰው 91 ነጥቦች ይዞ ነው እና አርሰናል በቀጣዮቹ የሊግ ጨዋታዎች ሁሉ ቢያሸንፍ እንግዲህ ሊያሳካ የሚችለው የነጥብ ድምር 91 ነው ማለት ነው፣ ተመሳሳይ በሆነ መንገድ። ግን ደግሞ አርሰናል ይህንን ማድረግ ይችላል ወይ? በጣም ትልቁ ጥያቄ ይሄ ነው። ይህንን እንዳያደርግ የሚያግደው አርሰናል በውድድር ዘመኑ ያሳየው ደካማ አቋም ሳይሆን ወይ ደግሞ በጥቅሉ በውድድር ዘመኑ ሲመዘን ሲገመገም በጥቅሉ ያሳየው ደካማ ፐርፎርማንስ ሳይሆን እንደ ዛሬው ባሉ ጨዋታዎች የሚያሳየው እንደዚህ ያለ መልክ ነው። ምክንያቱም ከወልቭስ ጋር የሚደረግን ጨዋታ ደጋፊው በቀላሉ ሲቲን ጫና ውስጥ ለመክተት የሚቀጥለው ጨዋታውን እስኪያደርግ ድረስ ወልቭስ በጣም ጥሩ ተጋጣሚ ነው። ልክ ነው። ከጨዋታው በፊት 3 ነጥብ ተሰጥቶት የሚጀምር ቡድን የለም። ግን ደግሞ የሊጉን የመጨረሻ ቡድን እንደ መግጠም ያለ እድል የለም በዚህ ሰዓት ለአርሰናል ባውንስ ለማድረግ ለመነሳት እና ደግሞ እንዳልኩት አስቀድሞ የአርሰናል ጨዋታውን 2-0 መምራቱ ወይ ደግሞ ይሄ ጨዋታ ኤክስፔክት የሚደረገው ለምሳሌ ወልቭስ በጥልቅ መከላከል ተከላክሎ የመልሶ ማጥቃት አጋጣሚዎች አርሰናል ላይ ይሰነዝራል የሚል ነበር። እንደዚህ ያሉ ደግሞ አጋጣሚዎች የሚፈጥሩት ጎል ሳይቆጠር ለረጅም ደቂቃዎች ጨዋታዎችን ማድረግና እያጠቃ ያለውን ቡድን ፍረስትሬት ማድረግ ነው። አርሰናል ይህን እንዳይፈጠርበት መጀመሪያ በሳካ አማካይነት ጎል አስቆጥሯል። ስለዚህ ጨዋታውን በጣም አቅሎ መጀመር የሚችልበት እድል አግኝቷል። ሁለተኛ ደግሞ 2-0 መርቷል። ከዛ ግን 2-1 ከተቆጠረበት በኋላ ከ2-1 ከሆኑ በኋላ የሂንካፔ ጎል ከተጣፋ በኋላ መሪነቱን ከቀነሱት በኋላ የአርሰናል ተጫዋቾች አንደኛ ጨዋታውን ወይ ደግሞ መሪነታቸውን በተሻለ መንገድ ለማስፋት የሚያስችል አርጀንሲ አልነበራቸው። ያቻነቱ ጎል ከተቆጠረ በኋላ ያሳዩትን አይነት ስሜታዊ መርበትበት እንደው የመጀመሪያው ጎል ከተቆጠረባቸው በኋላ አላደረጉ እና ደግሞ መጨረሻ ላይ በዴቪድ ራያና በገብርኤል መካከል የተፈጠረው ነገር በቃ በድንገት ፓኒክ ሲያደርጉ በጣም የሚያስቆጭ አጋጣሚ ነው ለአርሰናል ደጋፊዎች በጭስ። ምክንያቱም በውድድር ዘመኑ ከብዙ ነገር የታደጋቸው ግብ ጠባቂያቸው ዴቪድ ራያ እንደዚህ ባለ አጋጣሚ እንደዚህ ባለ ጨዋታ እንደዚህ ያለ ስህተት ይሰራል ብለው አያስቡም። የሪካርዶ ካላፊዮሪ ኦውን ጎል መነሻ የዴቪድ ራያን የገብርኤል ፓኒክ ማድረግ ነው። እንደዚህ ባለ መንገድ የዴቪድ ራያ ስህተት መስራት በፍጹም ለአርሰናል ደጋፊዎች የሚታመን አይደለም እና ምን ያክል ዋጋው ትልቅ ነው የዚህ ስህተት እና የዋንጫ ፉክክሩ ላይ ምን አይነት ያቅጣጫ ለውጥ ያደርጋል ይህ ስህተት የሚለውን እንግዲህ በቀጣይ እናያለን። ግን በተደጋጋሚ አርሰናል ባለፉት ዓመታት እያሳየ ያለው ባህሪ አሁንም እዚህኛው ምዕራፍ ላይ መታየት ጀምሯል። ከሲቲ ጋር እዚህ ጨዋታ ላይ እንግዲህ 2-0 ሲመራ መሪነቱ የ7 ነጥብ ሆኖ ነበር። ከዛ በኋላ ግን ሲቲ ሳይጫወት መሪነቱ ወደ 5 ጠቧል እና ሲቲ ቀጣይ ጨዋታውን የሚያሸንፍ ከሆነ እንግዲህ ቅዳሜ በሁለቱ መካከል ያለው የነጥብ ልዩነት ወደ 2 ጠቦ ነው አርሰናል ስፐርስን የሚገጥመው ማለት ነው። ከዛ ደግሞ ሁለቱ ቡድኖች ኢትሃድ ላይ ሚያዝያ 28 ይጫወታሉ። አርሰናል ሲቲ ከሊቨርፑል ጋር ካደረገው ጨዋታ በፊት በተለይ ደግሞ ሲቲ ያንን ጨዋታ ባቻ ውጤት አጠናቆ ወይ ደግሞ ተሸንፎት ቢሆን ኖሮ በቃ ዋንጫውን ያነሳ ይመስል ነበር። አሁን ድራማዊ በሆነ መንገድ በቀናት ውስጥ ነገሮች ተለዋውጠው እንደዚህ ሆነዋል። እንግዲህ ለዚህ ምን አይነት ምላሽ ይሰጣሉ ነው ደግሞ አሁን ትልቁ ጥያቄ። በተደጋጋሚ እንደዚህ ያሉ ስብራቶች ሲገጥሟቸው በዚህ የውድድር ዘመን ካለፉት የውድድር ዓመታት በተለየ አለቀላቸው አበቃላቸው አሁንማ ተንሸራተቱ ሲቲ ደረሳቸው ሲባል ሲቲም እንደ ከዚህ ቀደሙ ስላልነበረ ጨዋታ አሸንፈው ሲያገግሙ ጨዋታ አሸንፈው አሁንም አለን ሲሉ አይተናቸዋል።
አሁን እንግዲህ ቀጣዩን ጨዋታ ሲቲ ያሸንፋል አያሸንፍም? እሱ ትልቅ ጥያቄ ነው። የሊቨርፑሉ ጨዋታ ለሲቲ ትልቅ የጥፋት ነጥብ ነበረው ወይ? ምክንያቱም ይህንን የምንለው ወይ ደግሞ የምንጠይቀው የከዚህ ቀደሙ የጓርዲዮላ ቡድን እንደዛ ያለ ጨዋታ ካሸነፈ በኋላ ወደ ኋላ የማይመለከት ወደ ኋላ የማያይ ነው፣ የማይምር ነው። በዚህኛው ውድድር ዘመን ግን ራሱን የሊቨርፑልን ጨዋታ ያሸነፈበትን ጨዋታ ጨምሮ በሁለተኛው አጋማሽ ሲቲ በጣም ፓሲቭ ነው፣ እንቅልፍ የሚወስደው አይነት ቡድን ነው እና ያ አንፊልድ ላይ ተቀይሯል የሚለውን ከዚህ በኋላ ባሉት ጨዋታዎች ማየት ይኖርብናል። እንዴት ባለ መንገድ ለተጋጣሚዎቹ ምላሽ ይሰጣል የሚለውን ነገር እናያለን። ግን ደግሞ አርሰናልስ በትክክል የራሱን የቤት ስራዎች ይሰራል ወይ? ምክንያቱም ይህን የፕሪሚየር ሊግ ዋንጫ ለማንሳት ባደረገባቸው ጥረቶች ሁሉ የታየው መልክ በዚህ የውድድር ዘመን አሁን ዛሬ እንዳየነው አይነት ነው። ለምሳሌ 2022-23 ሁሉንም ነገራቸውን የገታው በመደዳ 3 ጨዋታዎች ተሸነፉ። ከዛ 3 ጨዋታዎች ባቻ ውጤት አጠናቀቁ። ከዛ በኋላ ሽንፈት መጣ። 23-24 ላይ ደግሞ ከዌስትሃምና ከፉልሃም ጋር ያደረጓቸውን ጨዋታዎች ባክ ቱ ባክ ተሸነፉ። የዋንጫ ፉክክሩ አከተመ። ባለፈው የውድድር ዘመን ደግሞ ገና ጥቅምት ላይ 4 የሊግ ጨዋታዎች ባቻ ውጤት አጠናቀቀ። ሁሉም ነገር ያከተመለት ሆነ። አሁን የካቲት 2026 ላይ ያለ ነው። ጥር ላይ 2 ተከታታይ አቻ ውጤቶችና 1 ሽንፈት ጥያቄ አስነስቶበት ነበር። አሁን ደግሞ የካቲት ላይ ባክ ቱ ባክ ያቻ ውጤቶች መዝግቧል አርሰናል። ይሄ በውድድር ዘመኑ ምን አይነት መልክ አለው የሚለው በጣም ትልቅ ጥያቄ ነው እና የውድድር ዘመኑን አቅጣጫ የቀየረ የሚመስል የዋንጫ ፉክክሩን በሆነ አይነት መንገድ በተለየ ጉጉት እንድንጠብቀው እንድናየው የሚያደርግ ሌላ አጋጣሚ ተፈጥሯል። እርግጥ ነው አሁንም የአርሰናል የሊጉ መሪ ነው። የአርሰናል ተጫዋቾች፣ የአርሰናል ደጋፊዎች በተለይ ደግሞ ሚኬል አርቴታ ከዚህ ጨዋታ በኋላ በእርግጠኝነት ተጫዋቾቹን ሰብስቦ የሚለው ነገር አሁንም ቢሆን የራሳችንን እድል በራሳችን ነው የምንወስነው የሚል ይመስለኛል። ምክንያቱም የአርሰናል በራሱ ጨዋታዎችን እያሸነፉ መሄድ፣ የራሱን የቤት ስራዎች መስራት ሲቲ ላይ የሆነ አይነት ጫና ልክ አርሰናል ላይ እንደሚፈጥረው ሁሉ ይፈጥራል። በእርግጥ አርሰናል እና ሲቲ ቤት ያለው ጫና ተመሳሳይ አይደለም። እዚህ ቦታ ላይ ተገኝተው ያውቃሉ። ዋንጫ ደጋግመው ወስደው ያውቃሉ። ስለዚህ ከረዥም ጊዜ በኋላ ዋንጫ ለማንሳት እንደሚሞክር ደጋግሞ ሞክሮ እንደወደቀ ቡድን የሲቲ ተጫዋቾች ራሳቸው ላይ በፍጹም የዚህን ያክል የበረታ ጫና ኖሮ ጨዋታዎች አያደርጉ። ያም ቢሆን ግን የፕሪሚየር ሊግ ፉክክር ውስጥ እንዳለ ቡድን ጫና ውስጥ የሉበትም ማለት አንችልም። ይህ ውድድር ዘመን በዋንጫ የሚጠናቀቅ ከሆነ ለሲቲ የሚመስለኝ ጓርዲዮላ ቡድኑን ይሰናበታል። በርናርዶ ሲልቫ ቡድኑን ይሰናበታል። ጓርዲዮላ ግን ይሄንን ነገር በተመለከተ ነገሮችን በሚስጥር የያዛቸው ይመስለኛል። እንግዲህ አላውቅም፣ የማንቸስተር ሲቲ ተጫዋቾች ጓርዲዮላ በውድድር ዘመኑ መጨረሻ ሊለቅ ይችላል የሚል እምነት ወይ ደግሞ እንደው ከራሱ የተሰጠ መረጃ አላቸው ወይ አላውቅም። ግን ከዚህ ቀደም አሰልጣኞች እንደዚህ ባለ መንገድ የውድድር ዘመኑ መጨረሻ ላይ ለቃሉ አይነት ነገር ሲሉ፣ ለምሳሌ ሊቨርፑል ውስጥ የተፈጠረውን ነገር እናውቃለን። ለክሎፕ ሲሉ የመጫወት ፍላጎት፣ የክሎፕን ሽኝት ለማሳመር ሲባል የሚደረግ የሆነ አይነት ትግል ተጫዋቾቹ በጣም ብዙ ጫና ውስጥ እንዲከታቸው ወይ ደግሞ እንደው ላለመሳሳት እንዲሞክሩ ላለመሳሳት እንዲጫወቱ እያደረጋቸው የበረታ ጫና ውስጥ ከተታቸው መጨረሻው በታሰበው መንገድ ክሎፕን መሸኘት አልሆነም። እንደዚህ ያለ ነገር እንዳይፈጠር ካልሆነ በስተቀር በዋንጫ የሚጠናቀቅ ከሆነ ፔፕ ጓርዲዮላን ለሚቀጥለው የውድድር ዘመን የምናየው አይመስለኝም። ግን ይህን ዋንጫ ማንቸስተር ሲቲ የሚያገኘው ከሆነ ማንቸስተር ሲቲ እንደከዚህ የቀደሙ በተለየ ጥንካሬው ነገሩን ከማሳካቱ ይልቅ አርሰናል በሊጉ በጣም የተሻለ በመሰለበት ስኳዱን ባሰፋበት እና ደግሞ ተጋጣሚዎቹን በጣም የደከሙ በመሰለበት የውድድር ዘመን ማንሳት ያልቻለውና ያባከነው ዋንጫ ሊሆን ይችላል። ግን ደግሞ እንደዚህ ብሎ ለማውራት አሁን በጣም ገና ነው። ምክንያቱም በጣም ብዙ ጨዋታዎች አሁንም በሊጉ ይደረጋሉ። ከዛ ደግሞ በአውሮፓ መድረክ የሚደረጉ ጨዋታዎች በራሳቸው እዚህ ሊግ ላይ የሆነ አይነት መተጣጠፍ ሊፈጥሩ ይችላሉ።
ከዚህ አንጻር ምናልባት አርሰናል በአውሮፓ መድረክ ያደረጋቸውን ጨዋታዎች ዶሚኔት ማድረጉ እና ደግሞ ያው ሁለተኛ ጨዋታዎቹን ሜዳ ላይ ማድረጉ ብዙ ነገር ያቀልለት ይሆናል። ግን ደግሞ በፕሪሚየር ሊጉ ፉክክሩ ነገሮች በጣም እየጠበቁ የሚሄዱት በአጠቃላይ አሁንም 4 ዋንጫዎች ውስጥ እንዳለ ቡድን ከዚህ በኋላ ነው። የተጫዋቾቹ የጉዳት ጉዳይ እንግዲህ ቡካዮ ሳካ ምንድነው የገጠመው? ለቀጣዩ ጨዋታ ይደርሳል ወይ? የሚያነጋግር የሚያጠያይቅ ሊሆን ይችላል። እንግዲህ በዝርዝር ነገሮችን አፍታተን እናያቸዋለን። ተቀይሮ የገባው ትሮሳር በተመሳሳይ ይሄ ነገር ገጥሞታል። የካላፊዮሪ የጤና ጉዳይ እንግዲህ ጨዋታ ለመጀመር የሚያስችል አይደለም። ወደ ጋድ ከዚህ ጨዋታ ውጪ ነው። በእርግጥ ለደርቢው ጨዋታ ይደርሳል ተብሎ ታስቧል። ከሀቨርትዝም እዛ ጨዋታ ላይ ሊሰለፍ የሚችልበት እድል አለ እየተባለ ነው። ግን የሆነ ጊዜ በጣም ሰፊ የመሰለው ስብስብ አሁን በጣም በሚያስደነግጥ ሁኔታ ሳስቷል እና ቅያሬዎቻቸው ላይ እንኳን ዛሬ ይሄንን ማየት እንችላለን። እና ሚካኤል አርቴታ እንዴት ባለ መንገድ ይህንን ቡድን እንግዲህ ከዚህ ጨዋታ ያው መጨረሻ ላይ የተፈጠረውን ብጥብጥ እንግዲህ ከፍራስትሬሽን የመጣ እንደሆነ እናውቃለን። ከዚህ ጨዋታ 3 ነጥብ በማጣታቸው ወይ ደግሞ ጨዋታውን ባቻ ውጤት ባጠናቀቁበት መንገድ ዳውን የሆኑትን ተጫዋቾች እንዴት ባለ መንገድ ሞራላቸውን ያነቃቀዋል? እንዴት ባለ መንገድ ለሚቀጥለው ጨዋታ ያዘጋጃቸዋል የሚለው በጣም ትልቅ ጥያቄ ነው። እንግዲህ የአሰልጣኞቹን ምላሽ፣ የአሰልጣኞቹን አስተያየት፣ የተጫዋቾቹን ከዚህ ጨዋታ በኋላ የተሰጠ አስተያየት እና ሌሎችንም ጉዳዮች ይዤ በሌሎች ፕሮግራሞች መለሳለሁ። እናንተ ከዚህ ጨዋታ ምን ታዘባችሁ? በውድድር ዘመኑስ የዚህ ጨዋታ ውጤት በውድድር ዘመኑ መጨረሻ የዋንጫ ፉክክሩ ላይ ምን አይነት መልክ ይኖረዋል ብላችሁ ታስባላችሁ? አሁንም አርሰናል በሊግ መሪነቱ የነጥብ ልዩነቱን አስጠብቆ መጓዝ ይችላል ብላችሁ ታስባላችሁ? እንግዲህ 2 ነጥብ ልዩነት ነው የሚሆነው ሲቲ የሚያሸንፍ ከሆነ። ማያሸንፍ ከሆነ ግን በድጋሚ ደግሞ የሊጉ ጨዋታ የሊጉ ፉክክር የተለየ መልክ ይይዛልና እንደው መሪነቱን አስጠብቆ ለመጓዝ ከዚህ በኋላ ምን ማድረግ ይኖርበታል? የዚህ ውድድር ዘመን መልክስ ምን ይሆናል ብላችሁ ታስባላችሁ? በጥቅሉ ከዚህ ጨዋታ መነሻ አስተያየቶቻችሁን እንድታጋሩኝ በማሰብ ነው። እንግዲህ ሲቲ እስኪጫወት ድረስ ምን ትላላችሁ የሚለውን አጋሩኝ። በሌሎች ጉዳዮች እንግዲህ ተመልሼ እመጣለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም።